አሰላሙ አሌይኩም ወረህመቱላህ ወበረካቱ። ሰላም ሰላም፣ እንዴት ናችሁ ውድ የኢቲቪ ቤተሰቦች? ደህና ናችሁ? እኔ ያለሁላችሁ አልሐምዱሊላህ። ዛሬ እንደምታዩት ፊቴ ጥሩ አይደለም፣ አሞኛል። ዱአ አድርጉልኝ እስኪ። እና አሁን ቪዲዮ ልሰራ የተገደድኩት ስላመመኝ ህመሜንም ልንገራችሁ፣ በዛውም ደግሞ ለእናንተ መማሪያ ይሆናችኋል ብዬ ነው። ከዚህ በፊት ቪዲዮ ሰርቼ ነበረ ስለ ጡት ህመም። ጡት ህመም እንግዲህ ሁላችሁም እንደምታውቁት በጣም ከባድ የሆነ ህመም ነው። በተለይ እኛ አረብ ሀገራት የምንሰራ ልጆች የሚደርስብን ነገር ነው እና አብዛኛ አሰሪዎቻችን ቶሎ ብለው ወደ ሐኪም ቤት አይወስዱንም። በዛ ምክንያት ነው ነገሮች እየተቀየሩብን ለጡት ህመም የምንዳረገው። ስለዚህ እኔ ሁለቴ ሰርጀሪ ተደርጊያለሁ ማለት ነው። አሁን በጣም እየመመኝ ነው ለራሱ። ሁለት ጊዜ ሰርጀሪ ተደርጊያለሁ እዚሁ ዱባይ ማለት ነው። ኢትዮጵያም እንዳለሁኝ ያመኝ ነበረ፣ ግን እዚህ ከመጣሁ በኋላ በስራው ምክንያት ከምግቡም ጋር ይሆናል ይመስለኛል እና በዛ ምክንያት እታመም ነበረ። አሁን ደግሞ ድጋሜ ተነስቶብኝ በጣም ያመኛል። አመመኝ በምላት ሰዓት ግን የምትሰጠኝ ማስታገሻ የሆነ መድኃኒት ነው የምትሰጠኝ ማለት ነው። ያው እንግዲህ ታውቋቸዋላችሁ፣ እነሱ የራሳቸውን መድኃኒት እየፈለጉ ነው የሚሰጡት። ሁል ጊዜም ስነግራት የራሷን እንግዲህ እድሜችን ለራሱ አይገናኝም። መድኃኒት እኮ እድሜ ለራሱ ይገድበዋል። የህፃናት ለህፃናት ነው፣ የአሮጊት ለአሮጊት ነው። የህመሙ የተለያየ የህመም ስሜት ይለየዋል እና ሁል ጊዜም አማመኝ ስላት ወይም መታመሜን እንትን ስትል የራሷን መድኃኒት ነው የምትሰጠኝ ማለት ነው። ግን እኔ አልጠቀሙም፣ እጥለዋለሁ። የምጠቀመው ምንድነው ፓናዶል ብቻ ነው። ፓናዶል ያው ህመሙን ያስታግሰዋል፣ ቀለል ያደርገዋል ማለት ነው። በቀን 2 ጊዜ እንደዛ እጠቀማለሁ ማለት ነው። አሁን ላይ ግን በጣም አልቻልኩም፣ በጣም ያመኛል። እዚህ ጋር ክንዴን አካባቢ ማለት ነው እንዳለ ይህንን ክንዴን ያመኛል ማለት ነው። አሁን ውሰጂ ልላት ነው እንግዲህ ዱአ አድርጉልኝ እሺ ብላ እንድትወስደኝ። እሺ ብላ ካልወሰደች ደግሞ ቀጥታ ወደ ሀገሬ እሄዳለሁ ማለት ነው። እና ባካችሁ ባካችሁ በዚህ ቪዲዮ የምለምናችሁ ይሄ ቪዲዮ የደረሳችሁ በሙሉ ሙስሊሞችም ሌላም እምነት ተከታይ ልትሆኑ ትችላላችሁ። ሙስሊሞች በአላህ ይዣችኋለሁኝ ሰብስክራይብ ሳታደርጉ እንዳታልፉ። ምናልባት ኢትዮጵያ እንኳ የገባው እንደሆነ ዩቲዩብ ይጠቅመኛል ብዬ አስባለሁኝ፣ ይሰራበታለሁ ብዬ አስባለሁኝ። የሰው ልጅ መቼም እንደወጣ እንዳሰበው ይመለሳል ማለት አይደለም። በጣም ነው የሚከብደው። ወላሂ ዛሬ ክፍት ብሎኝ ነው ቪዲዮ ልሰራላችሁ ያልኩት። ምክንያቱም እኔ የሰራሁት ቪዲዮ ብዙ ሰዎችን ሊለውጥ ይችላል እና ብዙ ሰዎችን ሊለውጥ ስለሚችል ሁላችንም መጠንቀቅ አለብን። እኔ አሁን ብዙ ጊዜ አስተምራለሁኝ ቪዲዮዬን ካያችሁት ጥንቃቄ ማድረግ እንዳለብን ስለ ጋዝ ስለ ሁሉ ነገር ሳስተምር ነበረ። ግን ህመማችንም ላይ ደግሞ ትኩረት ማድረግ አለብን። አሁን እኔ በዚህ ከቀጠለት ዝም ታልኩት ወደ ሌላ ነገር ሊቀየር ይችላል። ስለዚህ ምን ማድረግ አለባችሁ እንዳለ ገና የህመም ስሜት ሲሰማችሁ ይዘዋችሁ እንዲሄዱ ማድረግ አለባችሁ። ተጭናችሁ ይዘዋችሁ እንዲሄዱ አድርጓችሁ መቻል ማለት ቆይችዬ ኩንትራቴን ልጨርስ ቆይችዬችን ነገር ልጨርስ ማለት በጣም ዋጋ ያስከፍላል። በጣም ዋጋ ያስከፍላል። እኔ አልሐምዱሊላህ መቼም አላህ የሆነ ነገር ሲሰጥ ሳያስችል አይሰጥም እና በጣም ቻይ ነኝ። በጣም ጠንካራ ሴት ነኝ አልሐምዱሊላህ። ምክንያቱም ብዙ ነገሮች ስላሳለፍኩኝ ይህን ያህል የማካብደውም ትኩረትም የማደርግበት አይደለም። ግን አንዳንዴ ስሜት ይሆናል እና ሰው ሀገር ላይ መሆን ደግሞ ሰው ሀገር ላይ ሆኖ መታመም ደግሞ በጣም ይከብዳል እና ለእናንተ እንዲሆናችሁ ብዬ ነው ቪዲዮውን የሰራሁት። ምንችሁንም ይመማችሁ። በተለይ ጡት በሽታ በጣም ከፍተኛ የተባለ ለብዙ ነገር የሚያጋልጥ ነው። ጡት በሽታ በጣም ከባድ ነው። አላህ ሁላችንንም ከእንዲህ አይነት ነገር ይጠብቀን። ይህ እኛንም ደግሞ የታመምነውን አላህ ትዕግስቱን ሰብሩን ይስጠን። እኔ አልሐምዱሊላህ በጣም ታጋሽ ነኝ። እያመመኝ ለራሱ
ህመሜ ፊቴ ላይ የማያስታውቅበት ሰዓት አለ። ህመሜን እነሱ ፊት ደብቄ ክፍሌ ስመጣ ህመሜን እንደገና የማዳምጥበት ሰዓት አለ። ምክንያቱም ገንዘብ ለማግኘት ብዬ፣ አሁን ላይ ግን አልቻልኩም። ስለዚህ ሆስፒታል ሄጄ የሚሉኝን መስማት አለብኝ። መድኃኒት ይሰጡኛል ብዬ አስባለሁ። መልሰው ሰርጀሪ ታሉ መቼም ሁለተኛ አልሰራም፣ ሶስተኛ አልሰራም፣ ወደ ሀገሬ እገባለሁ ማለት ነው። እና ህመምን እንቻል ማለት ህመምን ቆይ እዚች ሰዓት ድረስ እናቆያት። እኔ ምክንያቱም ሰርጀሪ ይሉኛል እያልኩኝ አሁን ህመሙ ቢያንስ ከረመዳን በፊት ነው የጀመረኝ። ነገር ግን በየቀኑ እየዋጥኩኝ ፓናዶል እንትን እለዋለሁ ማለት ነው። ተወት ያደርጋል ፓናዶል እንግዲህ ለጊዜው ያስታግሳል። በሱ እየሸወድኩኝ እስካሁን አለው ማለት ነው። ነገር ግን አልቻልኩም። አሁን ላይ ፓናዶል ለራሱ አልሰማለ። በቃ ፓናዶል ለራሱ ከሰውነቴ ጋር ያኔ ተስማማ መሰለኝና ህመሙንም መቀነስ አልቻለም። ስለዚህ ያለኝ አማራጭ ኮንትራት አልጨረስኩም፣ ገና ነኝ። ያለኝ አማራጭ ጨረስኩም አልጨረስኩም ውሰጂኝ እላታለሁኝ። እንግዲህ ወስደኝ ኢንሻአላህ ጥሩ ነገር የምሰማ ይሆናል። በድጋሚ ከሆስፒታል ስመለስ ለእናንተም ይጠቅማችኋልና በድጋሚ ተገናኝተን እነግራችኋለሁ። እዛ የሚሆነውን ነገር ኢንሻአላህ ኸይር ይሆናል ብዬ አስባለሁኝ። ግን አሁንም ደግሜ የምነግራችሁ ብር የለንም እና ቆይ ታሳፍረናለች። ታሳፍራችሁ ጤና ከሆናችሁ ሌላ ሀገር መሄድ ትችላላችሁ። ብዙዎቻችን ከኔ ጭምር ቆይ ይችን 2 ዓመት እንጨርስ፣ ቆይ አመት ይሁንን፣ ቆይ 6 ወር ይሆንን፣ ቆይ ቋንቋ እንልመድ፣ ሌላ ቤት እንኳን ብንወጣ እያልን ነው ህመም ላይ ብዙ እህቶቻችን። አሁን በተለይ ጡት ህመም እኛ ላይ እንግዲህ ከምናጥበውም ሙበይድ ምናምን ሊሆን ስለሚችል ሽታ ምናምን ሲመጣ ወደ ውስጣችን ሲገባ ጡታችን ላይ የሚያመጣ ችግሮች ብዙ ስለሆኑ ብዙ ነገር ስለሚሸተን ያም ይመስለኛል እና ብዙ የጡት ህመም የሚከሰትብን እኛ ሰራተኞች ላይ ነው። አንደኛ ሰራተኞች ላይ ሲሆን አንጠነቀቅም። እነሱ የሆነ መድኃኒት ይሰጡናል። ያንን መድኃኒት ተጠቅመን በቃ በዛው ነው እንትን የምንለው እና ጥንቃቄ አናደርግም። እና ባካችሁ ጥንቃቄ አድርጉ። በድጋሚ በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ።